የአዶናይና የሰይፉ ፈንታውን ፍጥጫ ከፍ ብሏል። በአመለሰት ሙጬና በሰይፉ ፈንታውን መካከል አንዳች ልዩነት ከሌለ አመለሰት አዶናይን አታቀርበውም የሚሉ ድምጾች በርክተዋል። ለመሆኑ በሰይፉ ፈንታውንና በአመለሰት ሙጬ መካከል ያለው ልዩነት ከምን የመነጨ ሊሆን ይችላል? ሌሎች አስተያየት ሰጪዎች ደግሞ ልዩነቱ ያለው በአመለሰትና በሰይፉ ፈንታው መካከል ሳይሆን በቴዲ አፍሮና በሰይፉ ፈንታው መካከል ነው የሚሉ አሉ። ለመሆኑ ትክክለኛው ልዩነት ያለው በሰይፉ ፈንታውንና በቴዲ አፍሮ ወይንስ በአመለሰትና በሰይፉ ፈንታው መካከል የሚለውን በቆይታችን አብረን የምናየው ይሆናል። ይህ ሁሉ አስተያየት የሚመጣው በሰይፉ ፈንታውንና በአዶናይ መካከል በተፈጠረ ልዩነት ነው። የልዩነቱ ምንጮች ደግሞ በሁለቱ መካከል ያሉ ደጋፊዎች ናቸው እየተባለ ነው። ለመሆኑ የሁለቱ ደጋፊዎች ምን አይነት መልእክት እያስተላለፉ ነው? የሰይፉንና የአዶናይን ቅራኔ ትክክለኛ ምንጭ ምንድን ነው? እነዚህ የሚዲያ ተጽዕኖ ፈጣሪዎች በየቀኑ አነጋጋሪ በመሆን ቀጥለዋል። ልዩነታቸው ለምን እየተባባሰ ሄደ የሚለውን መረጃ እያጣቀስን በዝርዝር ወደ እናንተ እናደርሳለን። ከናንተ የሚጠበቀው መረጃውን ላይክ፣ ቻናሉን ሰብስክራይብ ማድረግ ብቻ ነው። አዶናይ በዚህ ዓመት በሚካሄደው ቲክቶክ አዋርድ ላይ በአራት ዘርፎች እጩ ሆኖ መቅረቡ ይታወቃል። ሰግጥ ፈምስ በሚል ፍልስፍናው የሚታወቀው አዶናይ ወደ ማህበራዊ ሚዲያው ሲቀላቀል ከባድ ተቃውሞ ገጥሞት ነበር። በህብረተሰቡ ዘንድ አይነክ የሚባሉና ለሚዲያ የማይመጥኑ ንግግሮችን በመናገር ከአብዛኛው የህብረተሰብ ክፍል ተቃውሞ ገጥሞታል። በማህበራዊ ሚዲያ የተነሳበት ተቃውሞ ያላስደነገጠው አዶናይ በጽኑ አቋሙ ላይ ይገኛል። አዶናይን ጨምሮ በርካታ ቲክቶከሮች በያዝነው ህዳር ወር መጨረሻ በሚካሄደው የቲክቶክ አዋርድ ላይ አሸናፊ ለመሆን ምርጫ ቅስቀሳ እያካሄዱ ይገኛሉ። ሁሉም ቲክቶከሮች የምረጡኝ ቅስቀሳ እያደረጉ ባሉበት በዚህ ወቅት ዩቱናስ የምትባል ቲክቶከር በኢቢኤስ ላይ መቅረቧ ከባድ የማህበራዊ ሚዲያ አቧራ አስነስቷል። ይህ አቧራ እንደ ሌሎች አጀንዳዎች ብልጭ ብሎ የጠፋ ሳይሆን ቀጣይነት ባለው መንገድ እንደ ተዳፈነ እሳት እንደገና በመቀጣጠል ላይ ነው። ታዲያ ሰይፉና አዶናይ ምን አገናኛቸው ካላችሁ፣ አዶናይ የቲክቶክ አዋርዱን በሰፊ የድምጽ ልዩነት እየመራ ባለበት በዚህ ወቅት ሰይፉ ፈንታውን በራሱ ሾው ላይ ዩቱናስን እንግዳ አድርጎ ማቅረቡ ነበር። ሰይፉ ዩቱናስን ካቀረባት በኋላ ቀላል የማይባል የማህበራዊ ሚዲያ ዘመቻ ተከፈተበት። ብዙዎች ከሰይፉ የማይጠበቅ ሲሉ ተቃውሟቸውን አስተጋቡ። በሌላ በኩል ምን ችግር አለው ያሉም አልጠፉም። ቀናትን አልፎ ሳምንታትን ያስቆጠረው የሁለቱ ውዝግብ ወደ ጎራ መከፋፈል አምርቷል። በሰይፉ ፈንታውን ላይ የተከፈተው የማህበራዊ ሚዲያ ዘመቻ የተመለከቱ አድናቂዎቹ አዶናይ ከሰይፉ ጋር የሚነጻጸር ግለሰብ አይደለም፣ ሰይፉ ብዙ መልካም ስራዎችን ያደረገ ሰው ነው በሚል የወገኑ በርካቶች ናቸው። ነገር ግን ሰይፉ ፈንታሁን አንድ ቀን የሰራው ስህተት ለዘመናት የገነባውን መልካም ስም ከማጥፋት አላዳነውም። አንድ ቀን የሰራው ስህተት የዘመናት ስምና ዝናውን ሊያጠፋው አይገባም። ሰው በመሆኑ ስህተት ይሰራ ይችላል፣ በመሆኑም ልንተው ይገባል የሚሉ ድምጾች ይሰማሉ። በአንጻሩ ከእርሱ የማይጠበቅ የሚል አጸፋ ቀርቦበታል። ብዙ ዓመት ሚዲያ ላይ ከሰራ እና ዘርፉን ከሚያውቅ ሰው የማይጠበቅ ተግባር ነው። ብዙ ዓመት ሚዲያ ላይ ከሰራ እና ዘርፉን ከሚያውቅ ሰው የማይጠበቅ ተግባር ነው ሲሉ ሌሎች፣ በሌላ በኩል የሰይፉ አድናቂዎች በሁለቱ መካከል ሰፊ ልዩነት አለ፣ መነጻጸር የሌለባቸው ሰዎች ናቸው በሚል ለሰይፉ ጥብቅና የቆሙ አልጠፉም። ታዲያ ሰይፉ ፈንታውን በሚዲያ የተነሳበትን ተቃውሞ ለማርገብ ሲል አዶናይ መቅረብ ከፈለገ ላቀርበው እችላለሁ በሚል ያስተላለፈው መልእክት የዘገየ የሚል ትችት ደርሶበታል። አዶናይ ሰይፉ ያስተላለፈውን መልእክት አይቶ የሰይፉ እንግዳ ይሆናል አይሆንም የሚል ብዙዎችን ያከራከረ ጉዳይ መሆን ችሎ ነበር። ሆኖም ግን ከአዶናይ በኩል የተሰጠው መልስ አስደንጋጭ ነበር። ይህ ጉዳይ ከመከሰቱ በፊት እንድቀርብ ስጠይቅህ የሰጠኸኝ መልስና እይታ ለኔ ያለህን አመለካከት ተረድቻለሁ። ለኔ ከፍተኛ ንቀት አለብህ። ስለዚህ አንተ ሚዲያ ላይ አልቀርብም ማለቱ አነጋጋሪ ሆነ። በውዝግብ የቀጠለው የሁለቱ ፍጥጫ አዶናይ አመለሰት ሙጬ ሾው ላይ መቅረቡን ተከትሎ የሁለቱ ደጋፊዎች ጉዳዩን እንደገና አባብሰውታል። አዶናይ ከአመለሰት ጋር ያደረገው ቃለ መጠይቅ ድጋፍም ተቃውሞም ገጥሞታል። አንዳንዶች አዶናይ ከአመለሰት ጋር ያደረገው ቃለ መጠይቅ ትክክል ነው፣ አዶናይ ማድረግ የነበረበትን ነው ያደረገው ብለዋል። ሌላው አመለሰት ሙጬ አዶናይን ማቅረቧ ተገቢ አይደለም የሚሉ በርካቶች ናቸው።
ለሚዲያ የማይመጥኑ ቃላትን የሚናገር የማህበረሰቡን ወግና ባህል የሚጥስ ሰው ማቅረቧ ከምን የመነጨ ነው? ይሄ ከእርሷ አይጠበቅም። አዶናይ የሚከተለውን አመለካከትና ቃለ መጠይቅ ለልጆቿ አታሳያቸውም። የራሷን ልጆች ከምንም ነገር ጠብቃ እያሳደገች ጠባቂ የሌላቸውን የድሃ ልጆች የአዶናይን ንግግር እንዲሰሙ ማስገደድ ትክክል አይደለም የሚሉ በርክተዋል። ባጭሩ አዶናይ ያሳለፈውን አስቸጋሪ ነገር ሌሎች እንዲማሩበት ቢደረግ ችግሩ ምኑ ላይ ነው ያሉም አሉ። የሆነ ሆኖ አመለሰት አዶናይን ያቀረበችው ሰይፉ ከቴዲ አፍሮ ጋር ስለተጣላ ነው ወደሚል አዝማሚያ አምርቷል። ይህ መረጃ ከወጣ በኋላ ቴዲ አፍሮ በሰይፉ ፈንታውን ሾው ላይ ያልቀረበው ለዚህ ነው እንዴ እየተባለ ነው። ጀማሪ አርቲስት ሳይቀር ሰይፉ ኦኒቢኤስ ላይ የሚያቀርበው ሰይፉ ፈንታውን እስካሁን ለምን ቴዲ አፍሮን አላቀረበውም? እንደተባለው በሁለታቸው መካከል የሆነ ልዩነት አለ የሚሉ ሰዎች በርክተዋል። አስተያየት ሰጪዎችም እንዳሉት ቴዲ አፍሮን ያክል የጥበብ ሰው ያላቀረበው አንድ ነገር ቢኖር ነው ወደሚል አዝማሚ ይወስዳል። ቴዲ አፍሮ ራሱን ችሎ ሀገር የሆነ የጥበብ ሰው አለማቅረብ ምን የሚሉት ኩራት ነው። ስለዚህ አመለሰትና ቴዲ ሰይፉ አላቀርብህም ያለውን አዶናይ በራሳቸው የሚዲያ አማራጭ ላይ ማቅረባቸው ትክክል ነው የሚሉ ጥቂቶች አይደሉም። መገፋትን የሚያቀው ቴዲ የተገፋውን አዶናይን ባለቤቱ አመለሰት እንድታቀርበው ሀሳብ ሳያቀርብ እንዳልቀረ እየተነገረ ነው። አመለሰት ሙጬ አዶናይን በራሷ ዩቲዩብ ላይ ያቀረበችው ሰይፉን ለማናደድ ነው ወደሚል ድምዳሜ እያመራ ነው። አንዳንዶች ደግሞ አመለሰት አዶናይን ያቀረበችው ሀሳቡን ስለምትደግፈው እንጂ ሰይፉን ለማናደድ አይደለም ያሉም አልጠፉ። እኛም በሁለቱም አካላት መካከል ያለውን የሀሳብ ልዩነት በማየት ወደ እናንተ ቢደርስ መልካም ነው በሚል ለእናንተ በሚመጥን መልኩ በዚህ መልክ አቅርበናል። እንዲህ አይነት መሰል መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ መረጃውን ላይክ እና ሼር አድርጉ እያልን የዛሬውን ዝግጅት በዚህ አበቃን። መልካም ጊዜ